አይፈጠርም ካሁን በኋላ። ጽዮን እኮ ቅመም የሆነች ልጅ ናት። በጣም እንጂ። እውነቴን ነው። እንደሞ ተለውጣለች፣ እንደ በፊቱ አይደለችም። ምን ለወጣት ባክሽ? እንዴ አራዩ ግን ታውቀዋል። ስለ ጽዮን እኮ መከራከር ከጀመርን ቆየን። እንዴ እኔ በራሴ ላይ እንዲሆን የማልፈልገውን ነገር በሰው ላይ ስታደርጊ ሳይ ምን ልበል? ምኑ ነው ቆይ ይሄን ያለው የከበደ? ተይው በቃ። የኔ ስጋት ካልታየሽ አላስገድድሽ። አትስጋ። አሁን ሰላማዊ ህይወት ነው እየኖሩ ያሉት። እንዳፍሽ ያድርገው። እና አሁን የምትቆይ ከሆነ ቡና ላፍላ? ተይው ይቅርብኝ፣ ግድ የለም። ለምን? እኔ እንጃ አላሰኘኝ ካልክሽ እኔ ቤቱን ሞቅ ሞቅ ላድርገው ብዬ ነው። በቃ በኋላ አጠጣዋለሁ። መልካም። እሳቱ እንዳይጠፋ ከሰል ጨምርበት። አሁን ባለ ትዳር ቤት ሄዶ መደረብ ምን ይሉታል? እኔስ ይሄ ነገር ከአቅሜ በላይ የሆነብኝ ነው። ዛሬ ምን ነው ዝም አልሽ? እና ምን እንድጠብቀህ ነበር? ምንም፣ ግን ሳይሽ በጣም ድክም ብሎሻል። ሶይ አስተኝተኝ እየቀለብከኝ ያለህ እኮ ነው የምትመስለው። አስራ እየደበደብከኝ እኮ ነው ያለው። እንዴ ቆይ አንቺ እኮ ነሽ ይሄንን ስቃይ መረጥሽው። በእናትህ በቃ ዝም በል። ቆይ ግን እንደዚህ እየተመታሽ ምንም አይሰለችሽም እንዴ? እና እናንተስ ሴትን አስሮ መደብደብ አይሰለቻችሁ? አታፍሩም? ለነገሩ አንቺን ማስረዳት በጣም ከባድ ነው። ትሰማኛለህ? እንደውም ሬሴ ከዚህ ቤት ይወጣታል እንጂ መቼም ከኔ ምንም ነገር አታገኙም። አትሳሳች። የሞተ እኮ ይረሳል። ስለዚህ ሞትን አትመኝ። እናንተ አላችሁ አይደል እንዴ ሳትሞቱ በቁም የተረሳችሁት? ይኸውልሽ እንደዚህ አይነት ነገር አቁሚ፣ እንዳታሳስችኝ እሺ? በእናትህ መቶኝ እንደማያውቅ ሰው አትመጻደቅ። እንዳታስቢ እሺ? እንዴ እኔን ይሄን ያክል አታስፈራራኝ፣ ካልሆነ መለሳለሁ። ይኸውልሽ ማንም ለምኖ እጅሽን ስሞ ያመጣሽ ሰው የለም። መመለስ ትችያለሽ። እኔ ልወጣ። ትሰሚኛለሽ ወይ? ጸባይሽን አስተካክለሽ ቁጭ በይ። አይ የምትይ ከሆነ ደግሞ ወደ መጣሽበት ተመለሽ። ደፋር የሚስቱ ሰራተኛ አደረገኝ እንዴ? ካለበች ራሷ ተነስታ ሰርታ ታብላኝ። እኔ ደግሜ እተኛለሁ። አንተ ግን ምን አለበት ቢያንስ ወጥተህ እንኳን ብታጨስ? ምን ለውጣል? እዛም ሆነ እዚህም ያው ነው እንዴ። ቤቱ እኮ ታፈነ እና አንቺ ካልፈለግሽ ወጣ በያ። ምንድን ነው ያልከው? ሰሚኛለሽ? እዚህ ቤት ውስጥ እንዳንቺ እኩል መብት እንዳለኝ እንዳትረሹ። አልገባኝም። ማንን ነው እንደዚህ የምትናገረው? አንቺን ነው። አንተ በስነ ስርዓት አናግረኝ። ይሁን በቃ በዚህ ግባ በዚህ ውጣ ምናምን ትእዛዝ ምናምን ማብዛት ምን አይሰለች? ቆይ አታጭስ ማለት አሁን ይሄ ሁሉ ያናገራል? ቆይ እንደዛ ባላናግርሽ ምን እሺ ነው በጀማ ሁላችሁ እኔ ላይ ተነሳችሁት? አረ እንኳንም አልኩ። እኔን ካልሆንሽ ይሄ ስሜት መቼም ሊገባሽ አይችልም። አልገባኝም። ሰሚያልሽ? ግን በዚህ ውሳኔ እርግጠኛ ነህ? እሺ ምርጧ፣ አንቺ ከዚህ የተሻለ ሀሳብ አለሽ? እሱማ የለኝም። ይኸውልሽ መፍጠን አለብን ባባ፣ መፍጠን አለብን ነው የምልሽ። ቆይሽ ባለፈው የደወለሽበት ሲምስ ጠይዋለሁ። በጣም አሪፍ ጆከባ። ስለዚህ ለዛፓ ማሳወቃቸው ስለማይቀር እኛ ቶሎ መፍጠን አለብን። ስፒዷ ግን ድጋሜ ቤት መግባት መፍትሄ አይመስለኝም። ይኸውልሽ ጆከባ፣ እሷ ካታውን ለመስጠት ፈቃደኛ አይደለች። እኔ ደግሞ እሷ ጋር ስሆን ደግሞ ንዴቴን ምናምን መቆጣጠር አልችልም። የሆነ ሲጣርጊ ነው የምገላት ነው የምልሽ። ቆይ እሺ ነው ምንድን ነው የምናደርገው? ይኸውልሽ አንቺ አራዳ አይደለሽ እንዴ? በቃ በሆነ ወሬ ምናምን አስመስልሽ እነሱ ጋር ማን እንዳለ አብሯት ማን እንደሚኖር ምናምን አጣሪ። በቃ አንቺ ዳራሪ ይሄጂ እህቷ ናታ። እሱንም አልኩሽ እኮ፣ ግን ከእህቷ ጋር ማን እንደሚኖር ምናምን ማጣራት አለብሽ።
አለዛ እንበላለን። የምር የሌለ ቁማር ነው የምንበላው። እሺ ግን የምትነግረኝ አይመስለኝም። ጆኮ በእናትሽ ልቤ ጥብት አታሪ። በቃ አንቺ ሆነ በመላ በዘዴ ምናምን አታስፈራትም እንዴ? እሷን አንተ ሚስጥርና ማውጣጣት ነው ያቅትሻል? ኧረ ልጅቷ በጣም ቆቅ ናት፣ ተባንናለች። እና እኔ እኮ ከማውራት ብዬ እኮ ነው። ከአንተ ጋርማ ትገዳደላላችሁ። እና ምንሽ ወይ ለምን እናንተ ቤት ካለችው አቸካ ለምን አታጣራ? ብዙም አታረፋትም እባክህ። ቢሆንም የሰማችሁ ነገር ምናምን ሊኖር ይችላል። ዝም ብለህ ጠይቃት። ይኸውልሽ ለማንኛውም ማለት አንቺ እዚህ ያለውን ነገር ምናምን አስፋው ተቆጣጠር። እኔ እዛ ጋር እዚህ ያለውን ነገር በትበትላለሁ። በቃ ፒስ በቃ በቃ አቅሮ አይቀመጥም። ጭራሽ ስታረግዝማ ባሰባት እኮ። ወይ ጉድ! እስኪ አምጪ ስልኩን ልደውልላት። እኮ ብታይ ነይ አሁን በቃ ተረጋጊ። ቢያንስ አንድ ካፌ ገብተን እንጠብቃት እዚህ ከምንቆም። እሺ ግን እኔ ግን ወደ ቤታችን ብንሄድ ባይ ነኝ። ትዕግስት ይኑርሽ እባክሽ። ነይ አሁን ጋሺ እንዴት እኮ እንደጨከነብኝ ስላላዩት። ቆይ ምን ተፈጥሮ ነው? በምትጠየቅ ምክንያት ነው። አበባ ናት? አዎ የአበባ ቤት ባለቤት ናት። ያቺ ልጅ ነች እንዴ? አዎ ጋሺ እንቡጥዬ እሷ እኮ ነች። እና ታዲያ እንዴት ነው እሷ በመሀላችሁ የገባችው? እንዴ ጋሺ ጠዋት አበባና ውርድ አለችኝ። እሺ ብዬ ልብስ እየለባበስኩኝ ነው። ቤት በኩል ያላቅምና ቅዱስ ክፍል ገብታለች ልጅቷ። ቅዱስ ተኝቶ ነበር። ከዛ ጋሺ እኔ ምን ብለው እንደሆነ አላውቅም፣ ብቻ ጆሮዋን ቆንጥጦ ሲያስወጣት ነው ያየሁት። አይ እንደዛ ካደረገችማ ከባድ ጥፋት አጥፍታለች ማለት ነው። ካለበለዚያ ቅዱስ እንደዚህ አያደርግም። አዎ ጋሺ እሱማ እንደዛ ነው የሚሆነው። እሺ እና ካንተ ጋር ምን አጋጫችሁ? ከዛ ጋሺ ዛተብኝ። ምን ብሎ? ጋሺ ከግድያ እኮ አይተናነስም እኮ ያው መቆሜን አዩ ሞቻለሁ እኮ። እንዴት ማለት? ጋሺ በቃ እቺ ልጅ እዚህ ቤት ከመጣች እኔ እናንተ መጨረሻችን ነው አለኝ። ይሄን ያህል መሮታል ማለት ነው። ለነገሩ ልጅቷን ቢነግሯት የምትሰማ አይነት አይደለች። እኔ በቃ ጋሺ እኔ በቃ ሽምግልና ነው በቃ ቢያንስ ከቅዱሴ ጋር አስታርቁኝ። ግን የት መሄጃ አለኝ? ቆይ ናቲ ደግሞ ቅዱስ ጨክኖ አያስወጣም። ፊቱ እኮ እንዴት እንደተሸበሸበ ስላላዩት እኔ ሀያቴን ያስታውሰኝ እኮ። አንገቱ አካባቢ ግንባሩ አካባቢ ደም ስራ አይቻለሁ። እኔ እንደዚህ ሆኖ አይቼው አላውቅም። ሲቆጣ ነው። ይሄ ደግሞ የሚያሳየው ደግሞ ምን ያህል እንደተናደደና እንደወሰነ እንደጨከነ ነው የሚያስታውቀው። እሺ በቃ አትጨነቅ፣ አናግረዋለሁ። እንደው ጋሺ እሺ ካለ እንኳን ኮንትራት ብንፈራረም ደስ ይለኛል። ግብተሻል እንዴ ኒናዬ? አይ ብርቄ፣ እዛ ክብር ላይ ማን አድርሶኝ? እንዴት ማለት? አሁን ለማስረዳት ጊዜ የለኝም። ሂጂ በቃ። ወይኔ ያ ሰውዬ መስሎኝ እኮ። እኔ ደግሞ እንደው ነፍሴ ባፌ ልትወጣ ነበር። ሁለታችሁ ዛሬም ይዛችሁ ነው አይደለ? ኧረ እኔ ምንም አልጠጣሁም። አይ እኔም እሱን ፈልጌ በመጣ ነፈገችኝ። እሰይ ደግ አደረገች። አንቺም ጽናት። ቆይ አንቺ እኔ ከዚህ ቤት ልጫርልሽ እንዴ? እንዲሁም ስማችን አልሰምር ብሏል። እንኳን የሚታማ ጨምረሽበት። አሁን እኔን ካርታታውን አስጠግታችሁ ማንንም ያማችሁ ጸድቅ ብዬ ባዝላት አለ ሰውዬው። የእሱ አባባል መጨረሻው ምን ነበር? ጠፍቶብኝ ነው። ለምንድን ነው እንደሱ የምታይኝ? ይቅርታ ብርቄ፣ ግን ከቻልሽ ከዚህ በኋላ ባትመጪ። ከመጣሽ ደግሞ ምንም አይነት መጠጥ ባትጠጡ እንዴ። አዎ ከአልኮል ፍሪ፣ ለምሳሌ ቡና። እሱም አስፈላጊ አይደለም። በቃ በእርቅ ሰላምታ በቂ ነው እንዴ። እሺ ፕሪንሰስ ሶፊያ ነው። እንዴት አደረሽ እባክሽ? ጥጋበኛ እኮ ናት። ትናንትና ሰኒ ደውላ ነበር። እውነትሽን ነው? ቆይ ምን ሆኜ ነው አለች? እንደዛ እንኳን ለማውራት በቂ ሰዓት አላገኘንም። እንዴት ማለት? ስልኩ ተቋረጠ። እሺ ከዛስ? በቃ እህቴ ሰኒ ነኝ ከሚለውና ይዘውኛል ከሚለው ድምፅ ውጭ ምንም ነገር አልሰማሁም። ይሄ ነገር ምንም አልገባኝም። ቆይ እነማን ናቸው? እኔም ግራ የገባኝ እኮ እሱ ነው። እሺ እና ለፖሊስ አሳወቅሽ? አዎ አሳውቄያለሁ። ስልኩንም ሰጥቻቸዋለሁ የተደወለበትም። በፈጣሪ ስም። እሺ ምን ውስጥ ገብታ ይሆን? አላውቅም። አሁን አንድ ነገር ተባበረኝ። እኔ ደግሞ ምን ልተባበርሽ ይችላል? ጽዮንን አገናኘኝ ለማውራት ብቻ። እሺ አገናኘኋችሁ እንበል። ምን ልታወሪ ነው? ቢያንስ አንዳንድ ጥያቄዎችን ልጠይቃት። ሰምኛለሽ? ራኪ ደግሜ ደጋግሜ ነግሬሻለሁ።
ጽዮን እንደዚህ የማድረግ አቅም የላትም። አንተ በሰው ላይ እርግጠኛ አትሁን ናሁም። እንደ ባለፈው አይነት ነገር በፍጹም እንደማይፈጠር ቃል እገባለሁ። ቢያንስ አንድ ጥያቄ ልጠይቃት። እሺ ቢያንስ ምሩ ባለችበት አሁን ምንም አያስፈልግም፣ ግን ሁለተኛ እንደዚህ እንዳታወራኝ። አብሽር በቃ። እሺ ምግብ ላምጣልህ? አይ ትንሽ ቆይቼ እፈውሳለሁ። እሺ እኔ የምልሽ ምርጧ፣ ሳልጠይቅሽ እኮ በራሴ ጉዳይ የሌለ ተወጥሬ ሰኒ እንዴት ሆነች? እስካሁን ምንም አልተሰማም። ውይ በእናትሽ እህቷ እንዴት ሆና አይሆን? አዎ ተጨንቃ ነው ያለችው። የምር የሌለን ያሳዘነች። ቆይ ብቻዋ ምናምን ነው የምትኖረው? አዎ ገና ከመምጣቷ ደግሞ እንደዚህ መሆን በጣም ይከብዳል። እና ታዲያ ቆይ ማንም አብሯት የለም? ብቻዋን ነው የምትራረው? ብቻዋን ነው የምትውለው? እንግዲህ ሰኒም ብቻዋን ነበረች፣ እሷም የት እንደሄደች ጠፋች። ውይ በእናትሽ ምርጥዬ፣ የምር የሌለን ያሳዘነች። ውይ በጣም እንጂ። ሁኔታው ለእኔ ተመቸኝ ያለ ዘፈን ማለት ኧረ ምንም እንዲሁ ዝም ብዬ ታክሲ ውስጥ ምናምን ሰምቼው ነው። እኔ እኮ ደግሞ ከምናወራ ወሬ ጋር ወስጄው ነው። እንደ ምርጥዬ እንዴት እንደዛ አደርጋለሁ? ተይ እንጂ። ግራ ገባኸኝ እኮ። እንዲሁ ባተጋየ መጣው ነበረ። ወዴት? አንተ ቤት ነው? አይሆንም እንደዛ በጭራሽ ነው። ለምን? ቅዱስ እየተቆጣኝ ነው። ለምንድን ነው ግን የማትረጂኝ? ግን እኔ ስለመጣው እንደዛ እኮ አይደለም። አንቺ ቤት ስመጪ በቃ ቅዱስ የምር ደስ አይለውም። እኔ ደግሞ ያን ነገር በቃ ልክ አይደለም። በቃ ለምንድን ነው የማትረጂኝ? አንቺ ቡት እኮ ነኝ። ጽናት ክፍል 173 ተለቋል። ወዶችዬ እንግዲህ በዛብህ ኪራን መቶታል፣ ወድቋል። ወዶችዬ ሰኒ አሁንም እንደታገተች ነው። ነገር ግን ሰኒ ሁሉንም ነገር አልወጣም ብላ ሀርድ ስለሆነችባቸው እህቷንም ከቤቷ ሄደው ላግቷት እየፈለጉ ነው። ወዶችዬ ቪዲዮን እስከ መጨረሻው ይዩት። ሰላም ሰላም፣ ውድ ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። እባካችሁን ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እየተጫናችሁ ቢሆን ይመረጣል። ወዶች ጽናት ድራማ በክፍል 173 ላይ ዛሬ የተገለጸው ወይም ደግሞ የታየው ማለት ነው። ወዶችዬ እንዳያችኋት ጽዮን ከነምሩ ቤት እየሄደች እየበጠበጠች ነው ማለት ነው። ናሆሜም ተቆጥቶ እንግዲህ አስወጥቷታል። እንግዲህ እምሩ ሆዷ እየገፋ በመጣ ቁጥር ትንሽ እየደከማት ስለሆነ ያው ጽዮን የመሄድ እየተባለች እዛ ነምሩ ጋር ትመጣለች። ነገር ግን ምናልባት እምሩን አባረው ጽዮን ለናሆሜ እንድትሆን ነበር ፍላጎታቸው ማለት ነው። ነገር ግን ሀሳባቸው እየተሳካላቸው አይደለም። ምክንያቱም ናሆሜ አብሯት ስላለ የከብዳን ማለት ነው። ያው እያስወጣት ነው ወዶችዬ። እንግዲህ የናሆሜ አባትም ጽዮን ለምን ትሄዳለች ከዛ እያለ ሁለታቸው ለማጣላት ነው እንጂ ምን ልትሰራ ትሄዳለች በማለት እንግዲህ በጣም እየተቆጣቸው ነው። ነገር ግን አይሰሙም ተነግረው ማለት ነው። እንግዲህ ውዶችዬ ሰኒ ያው እንደምታያት ኃይለኛ ነገር ነች እና ከአፏ ዝም ስላላለ በጣም እየተጎዳች ነው። ምክንያቱም እየደበደቧት ነው፣ ምን እያሏት ነው። እሷ ለመውጣትና ፈታ እጇን ለመውጣት እየሞከረች ነበር። ነገር ግን አልተሳካላቸውም። ባለፈው የደወለችበትንም ለእህቷ የደወለችበትን ስልክም ያው ሴሙን አውጥተው ጥለውታል ማለት ነው እንዳይያዙ ስለፈሩ። ውዶችዬ ሰኒት ደግሞ ያው የቻለችውን የአቅሟ የፈቀደውን እያደረገች ነው። ነገር ግን አሁን ላይ ደግሞ ሰኒን ያገታት ልጅ አሁንም እህቷን ሳያግታት አይቀርም። ምክንያቱም ከጓደኛው ጋር አንተም ሰኒን አጣራ እኔም ደግሞ ኪያን ላጣራና ከቤቷ ማን እንደሚኖር ከዛ እሷን ያገታት እያሉ ነው እንግዲህ ማለት ነው። ውዶችዬ ወረቀቱን ካላገኙ የሚፋታቸው አይመስልም። ነገር ግን ደግሞ ያው ሰኒ እንደምታያት ኃይለኛ ነችና ምንም ፍንጭ ልሰጣቸው አልቻለችም። ውዶችዬ እንግዲህ ኪያን ሄዶ ሲጠይቃት ኪያ ደግሞ ያው ብቻዋን እንደምትኖር የሰኔት ብቻዋን እንደምትኖር ምናምን ነው የነገረችው ማለት ነው። ሰኒ ግን ይሄ ጓደኛው ሲጠይቃት አይ በፍጹም እህቴ ከባሏ ጋር ነው የምትኖር አብራ በማለት እንግዲህ ነግረዋለች ማለት ነው። ውዶችዬ ቀጣይ ክፍል ምን ይፈጠራል የሚለውን አብረን ያለ ማለት ነው። እንግዲህ ውዶችዬ ኪያ ማለት ኪራ
ጽናትን ሊያገባ ሽማግሌ ሊልክ ያው እንግዲህ አባቷን አማክሮታል። አባቷን ሲናገር እንግዲህ አባትየው ደግሞ ለምን ድፍረትህ እንዴት ስለኔ ትናገራለህ? ሽማግሌዎች ነው አንተ ጽናት እንደምታገባት መጥተው መናገር ያለባቸው እንጂ ለምን አንተ ትናገራለህ? በማለት እንግዲህ ያሳፍሮታል። ኪራ ደግሞ እንግዲህ ያው ይቅርታ ስለማላቅ ነው ልጅ አይደለው ምናምን በማለት እንግዲህ ራሱን አጽናንቶ ይቅርታ ጠይቋል። ነገር ግን አባቷ ደግሞ የጽናት አባት ምንም ችግር የለም ግን ስለ ወግ ባህሉ ዴብን ጠይቀው በማለት እንግዲህ አስጠንቅቆታል። ኪራምሽ ብሎ ያው እንግዲህ ደስተኛ ሆኖ ወደ ውጭ ወጥቶ ነበር ማለት ነው ወደ ሜዳው። ወደዛ በወጣበት ጊዜ ደግሞ እንግዲህ አቶ በዛብን አግኝቶት አንዳንድ ሲባባሉ እንግዲህ ከሱ ጋር ያው አቶ በዛብህ በዱላ ጠቅልሎ ጥሎታል ማለት ነው። ኪራም ወድቋል። እንግዲህ ጽናት ኪራ ወድቆልሻል ተብላ እንግዲህ እየሮጠች ሄዳለች። ቀጣይ ክፍል እንግዲህ ኪራ ምን ተጎድቷል አልተጎዳም የሚለውን ቀጣይ ክፍል ይቀርባል ማለት ነው። ውዶቼ በጣም ከባድ ነው። እንግዲህ ጽዮን ሄዳ ለምሩ እናት ተናግራለች ማለት ለናሆሚ እናት ልጅሽ ናሆሚ አባረረኝ በማለት እንግዲህ ተናግራለች። ከዛም የናሆሚ እናት እንግዲህ ለባብሳ ወጥታ አብረን እንሄድና እንደሚሆን አድርግ ብላ እንግዲህ አብራ ወጥታ ተነስታ ወደ እምሩ ቤት አቅንታ ነበር። ነገር ግን እምሩ ደግሞ ኪያ ጋር ሄዳ የለችም ማለት ነው። ከቤት ሄደው አጥተዋታል። ከዛ ስልክ ደውለው አጣነሽ ከቤት በማለት እንግዲህ አነግረዋታል። እምሩ ደግሞ በቃ እመጣለሁ አትሄዱ ጠብቁኝ በማለት እንግዲህ ታማልሳለች ማለት ነው። ወዶችዬ እንግዲህ ቅዱሴ በጣም ተማሯል። ምክንያቱም የናቲ ፍቅረኛ በጣም አስመርረዋለች። እንግዲህ ናቲ እንደ ፍቅረኛ ከቤት ይዟት ሲመጣ እሷ ደግሞ ጣጣይ ጭንቅ የሌለባት ዜጋ እንግዲህ ከብሩኬ ክላስ ካለበት ከተኛበት ሄዳለች መሰለኝ። ከዛ እሱ ደግሞ ውስጥ ገባበት ጆሮን ይዞ እየቆነጠጠ እንግዲህ አስወጥቷታል ማለት ነው። በዛም የተነሳ ናቲንም እንግዲህ ከዚህ ቤት አባረራለሁ በማለት እንግዲህ ያው ግምኛ ተናግሮታል። ናቲም በጣም ተናዷል። ምክንያቱም በሱ የተነሳ ከዚህ ቤት መባረር የለብኝም፣ ከዚህ ቤት ከተባረኩ ደግሞ የት አባቴ ሄዳለሁ? እኔ ቤት ምንም የሌለኝ መድረሻ የሌለኝ ሰው ነኝ። ስለዚህ የት አባቴ ልሄድ ነው? በማለት እንግዲህ ሽምግልና ለቅዱሴ ልኳል። እሱንም የላከው ማንን ነበር? የናሆሚ አባትን ነበረ። የናሆሚ አባት እንግዲህ ያው ሁለታቸውን ለማስታረቅ እየሞከረ ነው። ምክንያቱም ያው ቅዱስ የማይጨክንብህ አይዞህ፣ አንተም ደግሞ እሷን አስተካክላት በማለት እንግዲህ ያው የቻለውን አድርጓል ማለት ነው። ምክንያቱም እንደምታዩት የናቲ ፍቅረኛ በጣም ቀበጥ የሆነች ልጅ ናት። ቀበጥ ከመሆኗም የተነሳ እንግዲህ ቅዱሴን እያማረረችው ትገኛለች። እና ትንሽ ቅዱሴ ደግሞ በጣም የሆነ አፋራም ልጅ ነውና ከዛ አንጻር ወደ ቤት ስትገባበት ወደ ክላሱ ካለበት ተኝቶ ሰው እንደተኛ ሲደርስባቸው አስባችታል ምን እንደሚሰማ። እሱም ደግሞ በጣም ተሳቋል ማለት ነው። እንግዲህ የናሆሚ አባት እንግዲህ ለማስታረቅ እየወሰነ ነው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ጽናት ኪራ ስለወደቀባት ወድቋል ተብላ እንግዲህ እየሮጠች ሄዳለች ማለት ነው። ምክንያቱም ኪራ በከብቶቹ የተነሳ ነው እንግዲህ በዛበት ተናዶ ኪራን የደበደበው። ውዶችዬ ኪራ ሌላ ነገር እያሰበ ኪራ ጽናትን ሽምግልና ለጽናት ሊልክ እያሰበ እንግዲህ በመሀል እንደዚህ አይነት ነገር ሲፈጠር በጣም ትንሽ ይከብዳል። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የሳኒ ቤተሰቦች ወይም ደግሞ የሳኒ እህትን እንግዲህ በድጋሚ ሊያግቷት እያሰቡ ነው እንደምታዩቸው ውዶችዬ። እንግዲህ የሳኒ ጥንቃቄ ያስፈልጋታል። ውድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍል እንግዲህ ከብዙ በትንሹ ይህን ይመስል ነበር። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እባካችሁን ላይክ ሸር አድርጉልኝ ፕሊዝ። በጣም እየቀዘቀዘብኝ ነው፣ ቪው እየቀነሰብኝ ስለሆነ እባካችሁ ላይክ ሸር አድርጉልኝ። አንዴ እስኪ ሸረትልኝ ድረስ ቤተሰብ ተባበሩኝ። እኔም ትንሽ ተጨናንቄ ስለሆነ እንትን የምለው ያው ብትተባበሩኝ ደስ ይለኛል። እንግዲህ መልካም ምሽት ተመኘሁላችሁ። መልካም ዕለተ ሰንበት፣ መልካም ምሽት ተመኘሁላችሁ። ባይ ባይ ውዶችዬ።